ደግሞ አትሳደቡ። ከምሬ ነው የምላችሁ። ስድብ ምንም ነገር አያደርግም ለሰው ልጅ ማለት ነው። ሩታና አብርሽ ያው እንደምታውቁ የሰውን ህይወት ለማሳመር ነው እንጂ በራሳቸው ላይ ምንም አይነት ነገር ሚዲያ እንደምታዩት አይደለም። አብርሽና ሩታ ከካሜራ ጀርባ ስታያቸው በጣም ደስ የሚሉ ልጆች ናቸው። በቃ ሁለቱም ክብር ያላቸው ናቸው። እዚህ ጋር ያው ሰውን ለማሳደግ ብለው ነው። አብርሽና ሩታ ታውቃላችሁ፣ ቡታጀራን በአንድ እግር አቁማለች እቺ ቅመም ማለት ነው። እና ብዙዋችሁ ደግሞ ሩታ ለምን ትሰራለች የምትሉ አላችሁ። እንግዲህ ሩታ የምትሰራው ያው ሩታ ከሌለችበት ስለማይጣፍጥ ነው። ታውቃላችሁ የእኛ ኢኮኖሚ የእኛ ጀግና ሴት ማንም ስለማይደርሳት እሷን ደግሞ ጨመር ማድረግ አለባቸው። እንዴት ነው ምግብ ሲሰራ ጨው ካልተጨመረበት አይጣፍጥማ። እነሱም ደግሞ ሩታ ከሌለች ደግሞ ነገራቸው አይጣፍጥም። ለዛ ነው አትጨነቁ ማለት ነው። አብርሽንም አትስደቡ፣ ሩታንም አትሰደብ። በቃ ሰው ይለፍልፍ፣ ላመኑ ለፍልፎ ይተዋል። ሌላ ነገር የሚመጣ ነገር የለም። እኛ ቢሆን ሁሌም አሸናፊ ነን። ወደኋላ የለም ወደፊት እንጂ። ነገሩ ትንሽ ይደብራል እንጂ ያው የሚደብርም ነገር ቢኖር ትንሽ ሩታ አሁን ላይ ሁለት ነፍስ ስለሆነች በቃ በአሁኑ ሰዓት ማረፍ ነበረባት። የራሳቸውን ላይፍ ማሳለፍ ነበረባቸው እና እንደዚህ ነገር ድራማ ባይጀምሩ በጣም ጥሩ ነበር። ግን ካረጉት በኋላ በቃ ይስሩ። አበሻ መቼስ ምስጋና የለውም። ይሄ እኛ ትንንሽ ዩቱበሮች ራሱ ማለት ነው 4-5 ቪዲዮ እየሰራን አይደል በቀን እየለፈልፍን ማለት ነው። ሰው አልሐምድልላ አይደል። ይሄ ራሱ ከየት እናመጣለን? አብርሽና ሩታ የተባረኩ የሆነ እውነት አላ መጨረሻቸውን ያሳምርላቸው፣ አይለያያቸው። ምቀኛ በዝቶባቸዋል። ያው አንዳንዴ ትናድዳላችሁ፣ ስሜታዊ ትሆናላችሁ። እንደው ያያቸው ሰው ትንሽ ይረጋጋል ይመስለኛል። የአብርሽና የሩታ ማንነታቸው ምን አይነት ፍቅር እንዳላቸው፣ እንዴት እንደሚዋደዱ በቃ በውስጥ የምታወራቸው ልጆች ትረዳላችሁ ብዬ ተስፋ አደርጋለሁ። ብቻ ለሰው ኸይር ነገር እየሰራ